የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 15 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሚያዝያ 15 ቀን 2305 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ሐሙስ የምናቀርበው ከማህደራችን ፕሮግራማችንን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። ሸዋ ጠቅላይ ግዛት እዝ አሳምነው ከሰም ክፍለ ጦር ቡልጋ አስደናቂ እርምጃ በጠላት ላይ ወሰደ። የቡልጋ ክፍለ ጦር የፋኖ ኮማንዶ ተወራሪ ሻለቃ ከሌሎች ሻለቃዎች ጋር በመሆን ሚቲ ወንዝ ላይ ያገዛዙን ኃይል ደመሰሰ። ያገዛዙ ኃይል ሬሽን ከመንጃር ለመቀበል ከጧት 2 ሰዓት መንቀሳቀሱን መረጃ ደረሳቸው። የቡልጋ ክፍለ ጦር ሻለቃዎች ቀድሞ ቦታውን በመያዝ በጠላት 2 ተሽከርካሪዎች ላይ የነበረን ኃይል ደምስሰዋል። ይህም ውጊያ እስከ ቀኑ 6 ሰዓት የተካሄደ ሲሆን በጠላት ላይ መጠነ ሰፊ ጥቃት ደርሶበት 2 መኪና ወዲያውኑ ከጥቅም ውጭ ሲሆን ያገዛዙ በርካታ ሰራዊት ሙትና ቆስለኛ ሆኖ በአልሞት ተኳሾቹ ተደምሰው ሸሽተዋል። በይፋትና ጥሙጋ አውራጃ አርማንያ ዙሪያ የአማራ ህዝብን በመክዳት ያገዛዙ ወንበር ለማስጠበቅ ወገኑን እየወጋ ያለው አድማ ብተናና ወደ አማራ ግዛት አማራን ለመጨፍጨፍ የገባው የአየር ወለድ ኮማንዶ ትላንት ሚያዝያ 14 እርስ በርስ በመዋጋት በርካታ አድማ በታኝና አየር ወለድ ሲቆስል ቀላል የማይባል ያገዛዙ ኃይልም ሞቷል። በሸዋ ምድር የታደሰ የለውጥ ቃል ኪዳን ያዘ ዘራ ያዕቆብ ኮር ናደው ክፍለ ጦር ወታደራዊና ፖለቲካዊ ተሐድሶ አደረገ። ከጊዜ ወደ ጊዜ ራሱን በወታደራዊ ሳይንስና ስልት እያዘመነ የሚገኘው ናደው ክፍለ ጦር የዕለት ያህል የጠነከረ ጽናቱን ህዝባዊነቱን ዳግም አረጋግጧል። ክፍለ ጦሩ የአማራን ህዝብ ህልውና ለማስከበር ብሩህ ተስፋን ሰንቆ የነገውን ድል ለማብሰር የሚያስችለውን ጥልቅ ወታደራዊና ስነ-ልቦናዊ ተሐድሶ አከናውኗል። ከነዚህ የእዝ አመራሮች ጋር በመሆን የኮር ዋና መሪ አርበኛ ኢዮብ ለማና የክፍለ ጦሩ አመራሮች ያለፈውን ትግል ጉዞ በጥልቀት ገምግመዋል። ውይይቱ ድክመቶችን ወደ ጥንካሬ በመለወጥ የነገውን የድል ስልት በመንደፍ ላይ ያተኮረ እንደነበርም ተጠቁመዋል። በመጨረሻም የክፍለ ጦሩ አባላት ያኛ ዘራ ያዕቆብ ልጆች ለሸዋና ለአማራ ህዝብ ነጻነት ክብር እስከ መስዋዕትነት ለመጓዝ ቃላችንን አድሰናል በማለት ያላቸውን ዝግጁነት ገልጸዋል። የመረጃ አፈናን የሚሰብር የሳተላይት ሚዲያ ጥምረት አስፈላጊነት ተጠቆመ። በዲጂታል ዓለም ብቻ ተወስኖ መቆየት የራስን የህልውና ዕድል በጠላት እጅ እንደመስጠት ይቆጠራል የተባለ ሲሆን በአሁኑ ወቅት መረጃን የማግኘትና የማስተላለፍ መብት በኢንተርኔት መቆራረጥና በማህበራዊ ሚዲያ ተጽዕኖ እገዳዎች ስር በወደቀበት ሁኔታ የህልውና ትግሉን ድምጽ በዲጂታል አማራጮች ብቻ ለማሰማት መሞከር ውጤቱ ውስንና ለአደጋ የተጋለጠ ነው ተብሏል። በአሁኑ ወቅት ለህዝባዊ ንቅናቄው እጅግ አስፈላጊ አጣዳፊ የሆነው እርምጃ የኢንተርኔት አፈና የማይገታውና የሳተላይት ቴሌቪዥን ስርጭት እውን ማድረግ ሲሆን ይህ ወርቃማ ሐሳብ ከመዝገብ ቤቶቹ ወደ ተግባራዊ ፕሮጀክት እንዲቀየር የአማራ ሚዲያ ካውንስል፣ የአማራ ሚዲያ ባለቤቶች፣ የአማራ ማህበራት፣ በውጭ የሚገኙ ዲያስፖራና የአማራ ፋኖ ብሔራዊ ንቅናቄ አፋብን በጋራ በተቀናጀ ሁኔታ ሊረባረቡ እንደሚገባም ተጠቁሟል። ዋናውና ትልቁ የቤት ስራ በተበታተነ መልኩ የሚደመጡ ድምጾች ወደ አንድ ወጥና ጠንካራ ስብስብ መቀየር ሲሆን የትግሉን ሂደት የህዝቡን በደልና ቀጣይ የጋራ የህልውና አደጋውን ሊቀለብሱ የሚችሉ አቅጣጫዎች በአንድ ማዕከላዊ አጀንዳ ስር በማሰባሰብ እንደዚህ ማድረግ ካልተቻለ በጠላት የሚፈበረኩ የሐሰት ወሬዎች መመከትና ዓለም አቀፉን ማህበረሰብ ማሳመን አይቻልም የተባለው። ለዚህም ተግባራዊነት በውጭ የሚገኙ የአማራ ዲያስፖራ የሲቪክ ማህበራት የመደገፍ ታሪካዊ ኃላፊነት ያለባቸው ሲሆን በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን ከመሬት የሚመነጩ እውነተኛ መረጃዎችና የትግሉን ወቅታዊ ገጽታ ለሚዲያው በግብዓትነት በማቅረብ ስርጭቱ ሁልጊዜም ትኩስና ታማኒ እንዲሆን ማድረግ ይኖርበታል ነው የተባለው።
በህዝባዊ መሰረት ላይ የቆመ የሳተላይት ቴሌቪዥን የታፈነውን ድምጽ አውጥቶ ለእውነትና ለፍትህ የሚቆም ታሪካዊ አቋም ይሆናል። ይህ የሳተላይት ፕሮጀክት አማራጭ መረጃን የማቅረብ ጉዳይ ብቻ ሳይሆን የህዝብን የሉና የማስጠበቅና የሚዲያ የበላይነትን የመያዝ ስትራቴጂካዊ እርምጃ ሲሆን የአማራ ሚዲያ ካውንስል ይህንን ፕሮጀክት እውን በማድረግ የትግሉን ድምጽ ወደማይገታበትና ወደማይፈተንበት አዲስ ምዕራፍ ያሸጋግረዋል የተባለው ይህ የሳተላይት ፕሮጀክት እውን ሲሆን ሚዲያዎችን በአንድ ትልቅ ጥላ ስር የሚያሰባስብ እንጂ አንዱን በሌላው ስር የሚያደርግ አይደለም። በአንድነት መቆም በነጻነት መስራት የሚለውን መርህ በመከተል የሚዲያዎችን ሉዓላዊነት ሳያዳክም የጋራ ተጽዕኖአቸውን ግን በከፍተኛ ሁኔታ ያሳድጋል። በለንደን የቢቢሲ ዋና መስሪያ ቤት ደጃፍ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል የሚያወግዝ ታላቅ ተቃውሞ ሰልፍ ተካሄደ። በለንደን ፋኖ አስተባባሪነት የተጠራው የሚዲያዎች ዝምታችሁን ስበሩ የሚል መሪ ቃል የተካሄደው ታላቅ የተቃውሞ ሰልፍ ትናንት በረቡዕ ሚያዝያ 14 2018 ዓ.ም በለንደን በሚገኘው ቢቢሲ ዋና መስሪያ ቤት ደጃፍ በድምቀት ተካሂዷል። ሰልፉ በኢትዮጵያ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል፣ የድሮን ጥቃትና ያገዛዙን የውሸት ምርጫ ድራማ ለዓለም ማህበረሰብ ለማሳወቅ ያለመ ነበር ተባለ። በሰልፉ ላይ የተገኙ በመቶዎች የሚቆጠሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች የአማራ ህዝብ ኢትዮጵያ ሰንደቅ ዓላማን አረንጓዴ፣ ቢጫ፣ ቀይ በመያዝ በብልጽግና አገዛዝ የሚፈጸመውን ግፍ በጽኑ አውግዘዋል። ሰልፈኞቹ የአማራ ዘር ማጥፋት ይቁም፣ ቢቢሲ ዝምታን ስበር፣ የድሮን ጥቃት በአማራ ላይ ይቁም የሚሉ መፈክሮችን በነበሩበት ባነሮችና ፖስተሮች ላይ አስተላልፈዋል። በተለይም በለንደን በሚገኘው የቢቢሲ ዋና መስሪያ ቤት ፊት ለፊት በተካሄደው በዚህ ሰልፍ ዓለም አቀፍ መገናኛ ብዙሃን በተለይም ቢቢሲ በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋና የድሮን ጥቃት በሚመለከት እውነቱን እንዲዘግቡና ዝምታውን እንዲሰብሩ ግፊት ተደርጓል። ሰልፈኞቹ ያገዛዙ አካሄድ ያለውን የውሸት ምርጫ የህዝብ ስቃይ ለዓለም ህዝብ ለማሳወቅ የራሳቸውን ጥረት አድርገዋል። በተያያዘ ዜና ደግሞ በስዊድን ስቶክሆልም የሚገኙ የአማራ ማህበራት በጋራ በመሆን ዓለም አቀፍ የሰራተኞችን ቀን መነሻ በማድረግ ታላቅ የተቃውሞ ሰልፍ መጥራታቸው የሚታወስ ነው። አርብ ሚያዝያ 23 ቀን 2018 ዓ.ም በሚካሄደው በዚህ ሰልፍ በሀገር ቤት እየተካሄደ ያለውን የህልውና ተጋድሎ በዲፕሎማሲው ረገድ ለማገዝ የታቀደው ሲሆን በሁለቱም ሀገራት የሚገኙ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በእነዚህ ሰልፎች ላይ በመገኘት ድምጻቸውን ማሰማታቸውን ይቀጥላሉም ተብሏል። የዕለቱ ዜና በዚያ በቃ። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። በዛሬ ከማህደራችን ዝግጅታችን ጠቅላይ ሚኒስትሬን አገኘው ብሎ ጥሎት የወጣውን ድርጅት በእጅ መንሻ ያቀረበው ግለሰብ አሳፋሪ ተግባሩን ለወጣቶች አስተላልፎ ተገዥነቱን ባንዳነቱን አጠናክሯል። የኢህአፓው አንጃ በምርጫ ተሳተፈ እየተባለ አሉ በሚባሉ የምስልም ሆነ የህትመት ሚዲያዎች የሚደለቀው አንጃውን ወደውት ሳይሆን 54ኛ ዓመቱን ሚያዝያ 1 ቀን ያከበረውን ሐቀኛ ኢህአፓ የሚያደርገውን ትግል ያደናቀፉ የመሰላቸው ጠላቶቹ ብቻ ናቸው። በቅድሚያ አንጃን አስመልክቶ የቀረበ ጽሑፍን ተከትሎ ጠቅላይ ሚኒስትሩን ያገኘውን ወራዳ ግለሰብ አስመልክቶ የተቀናበረውን እናሰማለን። በቅድሚያ ግን በ2011 መጨረሻ ላይ ቀርቦ የነበረውን ሀተታ እናሰማለን። ደግሞ ምን አሴሩብን? የሹሞቹ አገዛዝ የባዕዳን ሴራ ውጤት መሆኑን ከመጀመሪያው የተናገርነው ያጋለጥነው ነው። የሕዝብን ትግል ማፈኛ ማቆሚያ ሆነው ነው የተሰየሙብን። ስለ መሰረታቸው ወያኔ ኢህአዴግ ጎጠኛ ዘረኛ ለመሆናቸው ባለሜንጫዎቹን እስኪያቅፉ ድረስ የጠበቅነው አልነበረም። ማንነታቸውን ወዲያውኑ ነው ያጋለጡት። ጸረ ኢትዮጵያ መሆናቸውን፣
አደናጋሪ ዲስኩራቸውና ቅቢያፋቸውም በረጅሙ ሊደብቀው አልተቻለውም። የወያኔ የበላይነት የተባለውን በኦህዴድ የበላይነት ሊተኩ እንደመጡ ሚስጥር አልሆነም። እብሪት ነበረናም ራሳቸው ባፋቸው ነግረውናል። መሰረታዊ ለውጥ አገር አጥፊ ነው፣ አንፈልገውም፣ ስርዓቱን ልጠግን የመጣ ነው ሲሉ መርዶውንም ነግረውን ነበር። አላምን ያለው ክፍል ራሱንም ብዙዎቹንም አደናግሮ ከሹሞቹ ጫማ ስር ወድቆ ተዋርዶ አልፎም ህዝብን ሲፈጁ ዝም ሲያፍኑ ደግፎ ለወንጀላቸው ገንዘብ ሊለግዝም ተነስቶ እንደነበር ታዝበናል። በአጓጉል ምርጫ ሊያጅባቸውም ተነስቶ ወሽመጡን የቆረጡት ራሳቸው ናቸው። ይዘው የተነሱት አገር አጥፊ እቅድ ይሟላ ዘንድ ማከናወን ያለባቸው አበይት ጉዳዮች ደግሞ የሚከተሉት ናቸው። አንደኛ፣ አገር ወዳድ ድርጅቶችን ማግለል፣ ቡድኖችን ማፈን። ሁለተኛ፣ ዘረኛና ጽንፈኞችን ማቀፍ ማሰማራት። ሶስተኛ፣ የኢትዮጵያን አንድነት ማፍረስና ለዚሁም ታሪክን መበረዝ። አራተኛ፣ ኢትዮጵያን ለማፍረስ ደግሞ አስፈላጊ ብለው የወጠኑት ሀ ለአገር ምሰሶ ነው ያሉትን አማራውን ማደባየት፣ ለ የኢትዮጵያ ተቋሞችን ማለትም ሃይማኖቶችን፣ አማርኛን ወዘተ ማጥቃት፣ መከፋፈል፣ ማውደም፣ ማክሰም። አምስተኛ፣ ከኢትዮጵያ ዋናና ታሪካዊ ጠላቶች ጋር ማበርና መስራት። ከዚህ አንጻር በቅርቡ ሳይሆን ቀደም ብሎም በወያኔ ኢህአዴግ የተከፈተውን ጸረ አማራ፣ ጸረ ሃይማኖት ዘመቻዎች ማንሳት ይገባል። ወያኔ በእስልምና ሃይማኖት ላይ የከፈተውን ጸያፍ ዘመቻና ሙስሊም ዜጎች ያደረጉትን ቆራጥ ትግል አንረሳም። ወያኔ ሕጋዊ ሲኖዶሱን ሊያፈርስ በቅጥረኞቹ አማካኝነት ያደረገው ዘመቻም ይታወቃል። ዘመነኞቹ ደግሞ ሲኖዶሱን አስታረቅን በሚል ጠንስሰው የነበረውን ሴራ በጊዜ አጋልጠነዋልና ዛሬ ሲኖዶሱ በሞላ ጎደል የጥፋት ተልዕኳቸውን በጋራ ሲታገል የምንመለስበት አይሆንም። በየጎጡ ቤተ ክህነት በመመስረት በቋንቋ ሽፋን የቤተ ክህነትን አሰራር ለመቀየርና ምዕመናንን ለመከፋፈል የተሞከረው ጥረት ሹሙ ራሱ የማንሰማ መስሎት በኦሮምኛ ሲናገር የቆየው የጥላቻና ከፋፋይ ስብከት ክልል ይወስን በሚል ፈሊጥ አማርኛ ላይ የተከፈተው ዘመቻ ሁሉ የወያኔን ከሰል ልብ የሚያሞቅ ጸረ ኢትዮጵያ እርምጃ ነው። ወያኔ አማርኛ ቋንቋ ላይ ያደረገው ዓመታት የወሰደ ዘመቻ ዛሬ በዘረኞቹ ተጠናክሮ ቀጥሏል። በቋንቋችን እንጠቀም ማለቱ ፍትሃዊ ሲሆን፣ በዚህ ሽፋን ግን ዋና መገናኛ ቋንቋ ሆኖ መለያ ሆኖ ያገለገለን ፊደልና ቋንቋ ለማስወገድ ለማጥፋት መጣር ሕገወጥና ስህተትም ነው። ዛሬ ዘረኛው አገዛዝ የከፈተው ጸረ ሃይማኖት፣ ጸረ አማራ ዘመቻ ተገልብጦ እየለበለበው መሆኑ ክርክርን አይጋብዝም። የሚይዙት የሚጨብጡት እያጡ ናቸው። ሁር የለቀቋቸው ቡችሎቻቸው በውርጋጥ እብሪት የእርኩስ አባታቸውን መርህ በሥራ ሊያውሉ እየተቅበዘበዙ ናቸው። የሚያደንቁት እስላሚያ ኦሮሚያ መሪ የነበረውና የአሰቦት ገዳም ጨፍጨፋ አለቃ ሟቹ ሼክ ጃራ ቅራኔዎችን ሲፈርጅ የኦሮሞ ሕዝብ ዋና ጠላት አማራ ነው ሲል፣ ቀጥሎ ደግሞ ክርስቲያን ኦሮሞ ከዚያም ሶማሊያ ነው ይል ነበር። ደቀ መዝሙሮቹ ደግሞ አማራን እና ክርስቲያንን መጨረስ ነው ከማለታቸው ባሻገር የራሳችን የኦሮሞ መስጊድና ቤተክርስቲያን ያስፈልጋል፣ በአበሻው የእምነት ቤት መገኘት የለብንም ብለው በይፋ ከመለፈፋቸው በተጨማሪ ዛሬ የኦሮሞ የራሱ ቤተ ክህነት ያስፈልገዋል ባዩ የወያኔ ቅጥረኛ ጋር አብረው ሲዶሉቱ መክረማቸውና ግለሰቡ ኦህዴድ መሆኑም ሊታወቅ ችሏል። ሹሞቹ በኦርቶዶክስ ቤተ ክህነትና በአማራው ላይ የተነሱት ኢትዮጵያን ከማድቀቅና ከማጥፋትም እቅዳቸው ጋር የተጣመረ ነው። ይህን ለቅንጣትም ለሰኮንድም መዘንጋት ከባድ ስህተት ይሆናል። ሹሞቹ በጉዳዩ የሉበትም ብሎም ለማሳመን መጣር ውሸት መሆኑ መታወቅ ያለበት ነው። ምን አሲረውብናል ስንል በዚያ ብለው ኢህአዴግን በኦህዴድ የበላይነት ስር ሊያስቀጥሉ መነሳታቸውን መወሰናቸውን እንገነዘባለን። ያሉትም ይህንኑ ነው። ሂደቱ ግን እንዳሰቡት ልሙጥ አልሆነላቸውም። ያልጠበቁት ተቃውሞን፣ ስግብግብነታቸውና አገር ጠል መሆናቸው አምጥቶባቸዋል። የፍየል ምላሱ ሹም ነጋ ጠባ አውቃለሁ ዲስኩር ቀፎ ጥራዝ ነጠቅ ዘረኛ መሆናቸውን አጋልጧል። ቄሮ አሉ አጀቶ ክንውናቸው ወንጀል መሆኑ ታይቷል። የኢትዮጵያ ታሪክ አካል የሆነችውን የኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት የከፈቱት ዘመቻም ለአይቀሬ ውድቀታቸው ነጋሪት ጎስሟል። ተቃዋሚ ሳንሆን ተፎካካሪ ነን፣ ጠቅላይ ሚኒስትራችንን አገኘን ብለው ጫማው ስር
የወደቁትን ከርካሳ ቡድኖች ከተቀበሉት የምርጫ ሂደት ለማባረር አመቺ ሕግ አውጥቶ ከማልበሱና ውጡልን ወግዱ ከማለት ባሻገር ሹሙ አንድም ከወያኔ አንድም ከባዕድ አለቆቹ ጋር ውህደትና የአንድ አገራዊ ፓርቲ ድርጅት መስረታ በሚል እየዶለተ ነው። ምርጫ የተባለውንም በሌሎች ጥያቄ አሳቦ ወደ ሌላ ጊዜ ለመቀየር ውይይት መጀመሩም ሚስጥር አይደለም። ኢህአዴግ የተባለውን በሌላ ድርጅት መተካት የተባለው ወያኔን ለጊዜው የሚያጠቃልል ባይሆንም ሐሳቡን ጠንሳሹ ራሱ ወያኔ ቢሆንም ኦህዴድ ብአዴን የደቡቡ ተለጣፊና ሌሎቹ ሰብሰብ ብለው በስም ቅየራ ሌላ ድርጅት ነን ሊሉ መወጠናቸው ተሰምቷል። በዚህ ሂደት የሶማሌው ፓርቲያቸው ገና አቋም የያዘ አይደለም ሲባል የአፋሩ ተለጣፊ ደግሞ ግማሹ ለወያኔ ግማሹ ለሹሞቹ ሆኖ ተከፍሏል የሚል መረጃ አለ። በአንጻሩ ወያኔ የራሱን ተለጣፊዎች ሰብስቦ ሊያዋህድ ማቀዱ ቀደምም የተነገረ ሲሆን ተለየው ቢልም የሹሞቹን ጽንፈኛ አባሎችና ገርባዎች መቀሌ ድረስ ጠርቶ ስብሰባዎችን ማካሄዱ መዶለቱ ታውቋል። ትላንት ለገረፋቸው ወያኔ የታገለላቸውን ሕዝብ ከድተው የሚሰግዱ ገርባዎች አሰቃቂ ማፈሪያዎች መሆናቸውን ሳንጠቅስ አናልፍም። ውህደት ወይም ባለፈው መቀጠል፣ ምርጫ ማድረግ ወይስ ማስተላለፍ በሚለው ላይ ሹሞቹና ወያኔ እየመከሩ ናቸው። ባዕዳንም በምክክሩ አሉበት። እስካሁን ያለው ንትርክ ይተላለፍ ወይስ ይደረግ በሚለው ላይ ነው። ወያኔ በወቅቱ ይደረግና በትግራይ ሙሉ ድምፅ አገኘው በሚል በኢህአዴግም ፈርጠም ያለ ሚና ይረጋገጥ ባይ ነው። ዘረኞቹ የፈለጉትን ቢያቅዱ የሚሟላላቸው ሕዝብ ለሴራቸውና ለተንኮላቸው ሰለባ ሆኖ ሲገኝ ብቻ ነው። ምርጫ ሲሉ ተኮልኩሎ ድምፅ ከሰጠ ወደደ ጠላ ተባባሪ ሆነ ማለት ነው። መደረግ ያለበትን ማዕቀብ ከረሳም እንዲሁ። ይባስ ብሎ ለገዳዮቹ ገንዘብ ካዋጣ በራሱ ላይ ገመድን አጠበቀ ማለትም ነው። ካየነው ስንነሳና ተመክሮን መሰረት ካደረግን ግን ባንዳውን አርበኛ ገዳያችንን ወዳጄ ማለቱ ዝንባሌያችን አብሮን የዘለቀ ነው። አድርባዮች፣ ባንዳዎች፣ ነፍሰ ገዳዮች፣ አንጃዎች ስንቱን ግፍ ፈጽመውብን ሸፍጥ አሸክመውን ሳይውል ሳያድር ወዳጅ ብለን ማቀፉ መሪ ብሎ ማወደሱ በትግላችን ላይ የኋልዮሽን ሲያሰፍንብን ባሽቷል። ወር ያልታሰረውን ማንዴላ፣ ባሩድ ያልሸተተውን የጦር መሪ፣ አውደልዳዩን ቴዎድሮስ፣ ቀይ ሽብርተኛውን አገር ወዳድ፣ የወያኔን ቅጥረኛ ተፎካካሪ ያጣ የአማራ ጠበቃ ወዘተ ስንል ከርመናል። ሳይውል ሳያድር ግን ክደውናል። ዛሬ ሹሞቹ ካወናበዱን በኋላና ማንነታቸውን ካወቅንባቸው በኋላ የሕዝብ ታዳጊና ተከላካይ መስለው መድረክ ማጣበብን ይዘዋል። ትላንት ላታለሉን ዛሬ ቃል ቀይረው ሲውገረገሩ ማጨብጨብ መቆም ያለበት ነው። የኢህአፓና የሕዝብን መፈክር በጠራራ ፀሐይ ሰርቀው አለና ሲሉ እሰየውን ትቶ ቀድሞ መቅረብ ያለበትን ጥያቄ ሁሉ ማስቀደምና ሐቀኛውን ከአስመሳዩ መለየት ያስፈልጋል። ሴራቸውን ማክሸፍ የምንችለው በዚህ መንገድ ብቻ ነው። ካልሆነማ ዘረኞቹ በጋራም በተናጠልም ሊጫወቱብን በንቀት ተነስተዋል። በመሰረታዊ እምነትና ማንነት ላይ በሃይማኖት ላይ ሊጨፍሩና አምልኮተ ባዕዳቸውን ሊጭኑብን የተነሱት ውድቅ መሆን አለበት። ጠመንጃም ካልተኮሱበት በድን እንጨት ነው የተባለውን መርሳት አይገባም። በእርግጥ በውስጣቸው መናቅ የሌለበት ቅራኔ አለ። በአማራውና በኢትዮጵያ ላይ ያላቸው የጋራ ጥላቻ ግን እንደ ሙጫ ሆኖ እርስ በርስ ያጣብቃቸዋል። የስልጣን ጥም ግን ደርግን እርስ በርሱ ወያኔን እርስ በርሱ እንዳባላው ያየነው ነውና ለነዚህም አይቀርላቸውም። አይቀርም ብሎ መጠበቁ ግን የሚቻል አይደለም። የሀገራችን ሁኔታ የሚያዝናና ወይም ጊዜ የሚሰጥ አይደለም። ወያኔም በለመደው ይህ ቢሆን ባይሆን ሁለት ባላ ላይ ተንጠልጥሎ ያለ ነው። ከሆነ ወደ ድሮ ቦታው ወይም መሰል ሁኔታ ሊመለስ ይከጅላል። ካልሆነ ደግሞ የማያዋጣውን ግንጠላ ሊሞክርም በመዘጋጀት ላይ ነው። ዘኮነ ኮይኑ እንዲሉ ግን ለኢትዮጵያ የሚበጃት አይሆንም አይደለምም። ለሕዝብ፣ ለአማራው፣ ለመላ ኢትዮጵያ፣ ለኦርቶዶክስ ሃይማኖትና ለአማኞች ሁሉ የሚበጅ ብቸኛ ድርጅት ኢህአፓ ለመሆኑ ደግሞ ምንም ጥርጥር የለውም። መለስ ብለን የሁሉንም ሰልፍና ሚና ስናይ በትቢያውና በጭቃው ገብቶ ሕዝብን ያላሳፈረ፣ ያልጎዳ፣
ይህ ድርጅት ብቻ መሆኑን ታሪክ ይመሰክራል። ለኢትዮጵያ ደሙን ያፈሰሰና የገበረው ይህ ድርጅት ዛሬም በአገር ጠላቶች የሚጠቃው አለ ምክንያት አይደለም። ከፖለቲካው መድረክ ሊያገሉትና የፖለቲካ ተካሾችን ቅድሚያ ሊሰጡ መወራጨታቸውም የሚታይ ነው። ለአገር በመቆሙ የትናንትም የዛሬም ከሃዲዎች፣ ባንዳዎች፣ ጠባቦችና ገንጣዮች እንዲሁም ለኢትዮጵያ ባርነትን፣ ጥፋትን የሚመኙ ባዕዳን ሁሉ ጠላት ሲሉት ቆይተዋል። አባሎቹን አሳደዋል፣ ገድለዋል፣ አጥፍተዋል። አፍረተ ቢስ ቅጥረኞቻቸውንም አሰማርተው ዘመቻቸውን ቀጥለውበታል። ምን ወጥነውልናል? የኢትዮጵያን ሐቀኛ አገር ወዳድ ኃይሎች ማክሰምና አስመሳዮችና ባንዳዎችን ማስፈን ነው እቅዳቸው። ይህን ለመጋተርና ለማክሸፍ ማበር፣ መተባበርና መታገል ግዳጃችን ሊሆን ይገባል። ኢትዮጵያዊነት በሆነ መልኩ መሸርሸሩ ለዘረኞችም የሚጠቅም ነውና የሀገርን አንድነት መጠበቅ፣ ኢትዮጵያዊነትን ማስቀደም አስፈላጊ ነው። የብሔር መብት ተቆርቋሪ መስለው ኢትዮጵያዊነትን ሊንዱ የሚጥሩትን ሁሉ መቋቋም መቻል አለብን። ይህ በእንዲህ እንዳለ ሕዝብ ሲጠቃ ራሱን ለመጠበቅ ማድረግ ያለበትን ትግል ሊያደርግ ሲነሳ ማውገዝ አግባብ ያለው አይሆንም። ያለን ድርጅትና ታሪክ የሚያውቀውን ሕዝብም የለም ብሎ ማጓራት ያስገምታል እንጂ ብልህ አዋቂ አያሰኝም። ለአማራው ቆመን ባዮች አንዳንዶቹን ስናይ ግን በዚህ ሽፋን አሁንም ይህን ሕዝብ ለመጉዳት የተነሱና ለወያኔዎች የሚሰሩ ሆነው እናገኛለን። ሽንፍለው ብአዴን ምን ቢለፍፍ ለሕዝብ የሚጠቅም ሊሆን የማይችል የወያኔ ስናር ነው። ሰውን መገምገም የሚቻለው ስለራሱ ባለው ግምትና በሚያወራው ሳይሆን በድርጊቱና ተጨባጭ አቋሙ ነው። መታሰርና በገዢዎች ተንኮል መወገዝ፣ ለማሳመን መጠላት የተለመደ ማደናገሪያ ነው። እስረኛ መስሎ ከእስረኛ ተደባልቆ የታሰሩትን መሰለል ትላንት አልተጀመረም። ተላላ መሆን አይጠቅምም፣ ያስጠቃል። በሕዝብ ደረጃ መንቃትና ብልጥ ጮሌ መሆን ለሀገር ይጠቅማል። ሙሶሎኒ ኢትዮጵያን ሲወርና ሕዝብን ሊከፋፍል ሲጥር ለኢትዮጵያ ሰፊ ሕዝብ ተቆርቋሪ ነን ብሎ ሲወሸክት ቢያንስ የካቶሊክ ቤተክርስቲያን ኃላፊዎች ይህንኑ አስተጋብተው ጦሩን ባርከው ሰደውብናል። ከሚሊዮን ያላነሰ ዜጋም በወረራው አልቋል። የኢትዮጵያ ኦርቶዶክስ መቼም ቢሆን በቋንቋ መስክ ችግር የሌለባት ሆኖ ሳለ በዘመነ ምኒልክ ቅዱስ መጽሐፍ ራሱ በኦሮምኛ ተተርጉሞ መታተሙ እየታወቀ ዛሬ ሰበብ አስባብ ጎንጉነው ሃይማኖትንም ሕዝብንም ለመጉዳት ተጀመረው ጸያፍ ድርጊት ከወዲሁ በጥብቅ መወገዝ ያለበት ነው። የሹሞቹ ጸረ ኢትዮጵያ መሰረታዊ ይዘትና ግብ በሃይማኖቶች ላይ አጥፊ ዘመቻን ማስፋፋቱ የሚጠበቅ ነው። የጽንፈኞች ስህተት ሳይሆን ያገዛዙ ፖለቲካ እምብርት ነው ማለትም ይቻላል። ሹሙ ፍቅር ወዘተ በሚል የሚያላዝነውና የሚያፈሰው ያዞምባ ማንንም ከእንግዲህ ሊያታልል አይችልም። ስርዓቱ መውደም መወገድ አለበት። ለዚህም ነው አገራችን ኢትዮጵያ ፍትህና ዴሞክራሲ ታገኝ ዘንድ ከ40 ዓመት በፊት ጀምሮ ህዝባዊ መንግስት ይመስረት፣ የሽግግር ሂደት የዚሁ ማሟያ ይሁን ብለን ስንጮህ የቆየ ነው። ጠንቀኛው የወያኔ ህገ መንግስት ተብዬ መሻሩ ደግሞ ቀዳሚና ወሳኝ ሁኔታ ሲሆን ይባልሆነበት ምርጫ የሚባለውም ከንቱ ነው። የምርጫ ህግ የተባለውና ስንቱን አድርባይ ቅስም የሰበረው ራሱ በገዢዎቹ የወጣና ማንንም የማይወክል የማይጠቅም መሆኑ እንዳለ ሆኖ ለአድርባዮቹ ግን ምሳቸውን መስጠቱ የሚወገዝ አይደለም። የሽግግር መንግስት ምስረታን ይዘት ሁሉም በዝርዝር ሊረዳው የሚገባ ነው በሚል ከዓመታት ጀምሮ ስንተችበት የቆየን በመሆኑ ዛሬ ይህን አማራጭ የሚፈልጉ መበርከታቸው ምንም እንኳ እውነት ከልባቸው ነው የሚለውን ጥያቄ ቢያስነሳም የሚደገፍ ነው። አንዳንዶች የህዝብን ጎራ ሊደባለቁ ሲነሱ ተሳስተን ነበር ማለት ይቅደም ብንል ማክረር አይሆንም። በወገኖቻችን ደም የጨቀዩትን ወንጀለኞችና ወያኔዎች ይመለከታል። የሽግግር ሂደትን አማራጭ እስካልተቀበሉ ድረስና ዘረኛ አምባገነንነትን እናሰፍናለን ብለው እስከተወጠሩ ድረስ በራሳቸውም ላይ ጥፋትን ከመጋበዝ እንደማያልፉ ሊረዱ የሚችሉት ጸረ ዘረኛ ትግላችንን ስናፋፍምና መቆሚያ መቀመጫ ስናሳጣቸው ብቻ ነው። የእርስ በርስ ትርምስ ወይም የመፈንቅል ሰለባ ይሆናሉ እንጂ ህዝብና ሀገርን እናጠፋለን የሚሉት የሚሳካ አይሆንም። በኃይል ደግሞ ብሔረተኝነታቸው ሊጭኑብን የሚቃጡትን በትግላችን የምናከሽፈው እንደሚሆን ጥርጥር የለንም።
ሕዝብንና የአገር አንድነትን ታሪክ የማያውቁ ውርጋጥ ገንጣዮች ሊያጠፉ ማንም አይፈቅድላቸውም። መፍትሄው በጋራ ትግል አገርን ማዳን ነው። ክላሽን ይዞ መንደር ለመንደር መዞሩ አገርን ከጥፋት አያድንም። ዋናው ተፈላጊው ተጨባጭና ጠላትን የሚያርበደብድና የሚያስወግድ ሁለገብ ትግል ነው። ለወሳኝ ትግል እንነሳ። ኢትዮጵያዊነትን አናስነካ። ኢትዮጵያ በዘረኞች ላይ ድልን ትጎናጸፋለች። ከሃዲና ስንቅ እያደር ይቀላል። የቀድሞ ገዢዎች ወያኔ ጭምር እስረኞችን በእግር ካቴና ከግድግዳ ጋር ወይም ብረት አሎሎ ጋር ያስሩ ነበር። እንቅስቃሴን የማምለጥ ጥረትን ለማገድ ለማሰቃየት መሆኑ ነው። በወያኔ ጊዜ ብዙዎች ለምሳሌ አበራሽ በርታ አዲስ አበባ እስካለችበት ጊዜ ድረስ በጨለማ ቤት በዚህ ሁኔታ ታስራ እንደነበር አውቀናል። በድርጅቶች ላይ የእግር ካቴና በመሆን ለደርግም ለወያኔ ጉዲፈቻ ሹሞችም በማገልገል ላይ የነበሩት ያሉት አንጃ ግራንጃዎች ዘመናዊ ባንዳዎች መሆናቸው ደግሞ ግልጽ ነው። በአሁኑ ጊዜ በወያኔም በዘረኞቹ በጋራ የተከፈተውን ጸረ ኢህአፓ ዘመቻ ለማጀብ ደፋ ቀና የሚሉት አንጃ ያልናቸው ጉዶች ለመሆኑ በገሃድ እየታየም ነው። አንዳንዶች የፖለቲካ ይዘት ውሉ የጠፋባቸው በድርጅቶች መካከል ልዩነት ሲከሰት ክፉ መርገም የመጣ መስሏቸው ያወግዛሉ። ለቀቢጸ ተስፋም ሰለባ ይሆናሉ። መሪዎቹንም ያወግዛሉ። ድርጅቶች የህብረተሰቡ ይዘትና ቅራኔ ነጸብራቅ እንደመሆናቸው መጠን በውስጣቸውም ቅራኔና ችግር መከሰቱ መጠበቅ ያለበት ነው። ይህን ቅራኔ አራግቦ ይዞ ማስታረቅ ከተቻለና ካልተደረገ ስህተትና ጥፋት ብሎ መውቀስ የሚቻል ነው። ልዩነቶቹ ግን መሰረታዊና የመርህ ከሆኑ ማስታረቅ መሞከር መርህን ማፍረስ፣ መንገድን መሳት፣ መሳሳት ስለሚሆን አይሆንም መባሉ ተገቢ ይሆናል። የታሪክና ሐቅ ጠላቶች ያን የታገለ የተሰዋን ትውልድ ያንቋሸሹ እየመሰላቸው መሰማማት አቅቷቸው እርስ በርስ ተጋደሉ ብለው ነፍሰ ገዳዩን ደርግ ነጻ ሊያወጡ ሲሞክሩ ታዝበናቸዋል። ሚዛናቸው ያጋደለ መሆኑ ይኸው መከፋፈል በቅንጅትና ሌሎች ዘንድ ሲከሰትና በ1997ም አያሌ ሕዝብ በወያኔ ሲገደል ተጋጩ፣ ወጣት አስፈጁ ሲሉ አልሰማናቸውም። እንዲያውም ከፋፋይ ለሆኑት ቡድኖች ወዲያውኑ ጀሌ ሆነው ለቅንጅት ውድቀት ምክንያት ሆነዋል። የሕዝብን ወሳኝ የሙት ከተማ አድማ ለፈረንጅ አድረው ያደናቀፉትን ሁለት ጉዶችም በማራቅ ፈንታ አቅፈውና ተቃዋሚ ብለው እሽሩሩ ሲሉ ቆይተዋል። ኢህአፓና መኢሶን ወደ መለያየት የደረሱት በነበራቸው መሰረታዊ አቋም ልዩነት ነው። ኢህአፓ ጊዜያዊ ህዝባዊ መንግስት ሲል፣ መኢሶን ደርግን በሂስ የታጀበ ድጋፍ መስጠት ብሎ ከደርጉ ጎን በመሰለፉ ሊታረቁ የሚችሉበት ሁኔታ ሊደርሱ አልቻሉም። ከመጀመሪያው የነ ብርሃነ መስቀል አንጃም ጋር ልዩነት የተከሰተው ከደርግ ጎን እንሰለፍ እንደግፍ ሲሉ ድርጅቱ አልቀበልም በማለቱና ቀጥለውም በድርጅቱ ውስጥ ቡድን ሆነው ወደ አንጃነት በመሰማራታቸው ነው። አንጃ ማለት ደግሞ በድርጅት ውስጥ ህገወጥ ቡድን የሚመሰርት የድርጅቱን ህግ ጥሶ የሚያፈነግጥ ማለት ነው። አንጃው ለደርግ ገብሮ የብዙ ጓዶችን ህይወት ለማጥፋት ተባባሪ መሆኑ የሚረሳ አይደለም። ፋሽስቱን ኮሎኔል አስጠጋን ብሎ ቢማጠንም ሳይሆንለት ቀርቶ የአንጃው መሪ ተይዞ ያው በደርጉ ታንቆ ተገድሏል። ይህን በተመለከተ ጥያቄ ወደ ሐራሪ ቢላክ የተሻለ ይሆናል። ታሪክ ለየት ባለ መልክም ቢሆን ራሱን መድገሙ አይቀርምና የመጨረሻው አንጃም ምክንያቱና አካሄዱ ተመሳሳይ ነው። ችሎታ ቢስ ግን ሴረኛ ቡድን መሆኑ ቢታይም ምንም ሳይፈይድ ይኸው የወያኔ ጉዲፈቻዎች መጫወቻ ሆኖ ታሪክን አቆሽሿል። 12 ዓመት በፊት ይህ አንጃ አሁን ባለው መሪ አማካኝነት ውስጥ ለውስጥ መደራጀት ጀመረ። ዋናው ችግሩ ያው እንደ በፊቱ አንጃ መንግስት ከሚሉት
ከወያኔ ስር ወድቀንና ለነመለስ አገዛዝ ሰግደን እንታገል የሚል ነበር። ተጎንብሶ ትግል መሆኑ ነው። ይህን አቋም ብዙሃኑ አመራር ባይደግፈውምና በሕጉ መሰረት በዚያው ሊያስቆመው ቢችልም ለአባላት ይውረድልን ብለው ጫጫታ በማብዛታቸው ይሁን ተብሎ ወረደላቸው። በእጃችን ያለን የ8 ገጽ የባርነት ሰነድ ሐሳብ ብለው አቀረቡ። የፖለቲካ እስረኞች ፍታ ብለን መለስንም እናስጨንቀው ሲሉ ከተቡ። እጅ እንስጥ ነው ባጭሩ። አብዛኛው አባላት አይሆንም አንደግፍም ሲላቸው ሴራቸውን ቀጥለው ልዩ ጉባኤ ካልተጠራ ብለውም ተንጫጭተው ልዩ ጉባኤ ሲጠራና ሴራቸው ሲጋለጥ ጥቂት መሆናቸው ሲታይ ጉባኤውን ረግጠው ወጥተው ሳይውል ሳያድር ራሳቸውን ኢህአፓ ብለው ተሰየሙ። ማንም አንጃ ወይም ከድርጅቱ በጠብም የተሰናበተ ራሱን ኢህአፓ ብሎ ሰይሞ አያውቅም ነበር። እነዚህ ያየለ ጫሚሶ ዝርያዎች ሆኑና የድርጅቱን ስም ቀምተው ከጸረ ኢህአፓዎች ጋር ወዲያውኑ ገጥመው በመገናኛ ብዙሃን ድርጅቱን ማጥቃት ተያያዙ። ያንጃው መሪ ነኝ ያለውም ሲቋምጥ አልሆን ብሎት የነበረውን የሊቀመንበር ቦታ በጀሌዎቹ ተሰጠውና ራሱን የድርጅቱ ሊቀመንበር ብሎ ሰየመ። ይሄው እስከዛሬ የውሸት ዛር ሰፍሮበት ያልነበረበትን ነበርኩበት በሚል ውሸቱን ይጠርቃል። የጎንደር ሰው ጠበቃዬን ይዤ ልምጣ ለማለት ዋሾዬን ይዤ ልምጣ እንዲል አንጃውም ዋሾዎቹን ኮለኮለ። ድርጅቱን ጉባኤ ረግጦ መውጣት ጥፋት፣ አልፎም የድርጅቱን ስም ቀምቶ እኔ ነኝ ኢህአፓ ማለት ከባድ ጥፋት ብንልም አቋማችሁ እንዳለ ሆኖ ጉባኤ ረግጣችሁ መውጣታችሁ ስህተት መሆኑን ካመናችሁና በስማችን መጠቀሙን ካቆማችሁ ዳግም መሰባሰብ ይቻላል በሚል ተነገራቸው። የዚህ አንጃ ጀሌዎች ቀደም በሰራዊትም በድርጅትም ሲያውኩ የነበሩና እንደገና የታቀፉ በስልጣን ብልግና የተተቹና አንዳንዶቹም ስምሪታቸው ለወያኔ ነው ተብለው የተጠረጠሩ መሆናቸውን ክብደት ሰጥተን ማቅረቡንም ትተነው ቆይተን ነበር። አንጃው እንደ በታኞቹ እጅ ሊሰጥ እንጂ ሊታገል አለመሆኑን በሚስጥር ፓልቶኩ ሲለፍፍ የሰማነው አረጋግጦልናል። ያለፈው እንዴት ተደገመ? ከመንግስት ተብዬው ጋር ሰግደንለት እንስራ መባሉ፣ የአንጃው ክስተት ድርጅቱን ለመጉዳት የተቃኘ መሆኑ መረጋገጡ፣ የድርጅቱን ሕግና ደንብ ጥሰው በፊናቸው በጎጂ ስምሪት ላይ መገኘታቸው፣ የቀድሞዎቹ አንጃዎች ፋሽስቱን ኮሎኔል ቢለምኑ እምቢ እንዳላቸው ዘረኞቹም ኢህአፓን ለማጥቃትና ድርጅቱን የገባ ለማስመሰል ቢጠቀሙባቸውም አልከስክሰው እንደያዟቸው ሁሉም የሚያውቀው ሆኗል። እንደ ቀድሞው የአንጃ መሪ ለኮሎኔሉ ሰፊ የልመና ደብዳቤ እንደጻፈው እነዚህም ሹሞቹን ቀጠሮ ቢጠይቁ ለብቻቸው አላገኝ ብለዋቸው እስከዛሬ ተንቀው አሉ። የሚለያዩበት ግን የበፊቶቹ የድርጅቱን ስም ሊቀሙ አለመነሳታቸው፣ እነዚህ እንደ መንጋው ንቀት ችሎታቸው አነጋጋሪ መሆኑ፣ የዘንድሮቹ መስራች ነበርን ሊቀመንበር ነበርን ብለው በጠራራ ፀሐይ መቅጠፋቸው። የአንጃው ሊቀመንበር የአዲስ አበባ ዩኒቨርሲቲ የተማሪዎች ማህበር አባልም አልነበረም። ወደ ሶማሊያ ሲሰደድም ግንኙነቱ በቅድሚያ ከነ ኃይሌ ፊዳ እንጂ ኢህአፓን ከመሰረቱት ጋር አልነበረም። ኢህአፓ ሲመሰረት በመስራች ጉባኤው አልተገኘም። የድርጅቱ ማዕከላዊ ኮሚቴ ተብሎም አልተመረጠም። ስለዚህ በዚህ አንጻር የሚለፈፈው ሁሉ ውሸት እንጂ ሌላ አይደለም። ብዙዎች ደግሞ ዝም ብለው ዝም አሉ እንጂ ሐቁ ይታወቃል። ለወያኔ ልስገድ ያለና ለሹሞቹ ጠቅላይ ሚኒስትሬን አገኘሁ ብሎ በአደባባይ ቢዋረድ የሚገርም አይሆንም። ቁም ነገሩ ትላንት ከወያኔ ዛሬ ከዘረኞቹ ጋር መጎነባበስ በመፈለጋቸው መስመርና አቋም ጭራሽ የተለያየና የተቃረነ ሆኗል። ለዚህ ነው ጅብ ከሄደ ሆነው ዛሬ የእርቅ ፍለጋም ቢልታ ነፋን ሊሉ ሲሞክሩ መሳቂያ የሆኑት። መጠቀሚያ ሆነው መገኘታቸው እንዳለ ሆኖ 1500 ፊርማ ማግኘት አቅቷቸው ሲዳክሩ የሹሞቹና የአሜሪካ ሎሌ የሆነችው የምርጫ ቦርድ ኃላፊ በተነገራት መሰረት 10,000 ፊርማ አምጡ ብላ ከጨዋታው ውጭ አድርጋቸዋለች። እንደ ታጋይም የረሃብ አድማ ብለው የብዙሃኑ መሳቂያ ከመሆን ያለፈ የፈየዱት የለም። ሹሞቹ ጣል ሲያደርጓቸው የድርጅቱን ስምም አይወዱምና ዛሬ ደግሞ ወያኔ ተረክባ ሃይ ልትላቸው መጀመሯ ይታያል። በሚዲያ የተጀመረው ማሻሻጥ ምስክር ነው።
ከ40 ዓመት በላይ ከድርጅቱ ዙሪያ ያልነበረችንም ግለሰብ ያንጃው መሪ በተአምሩ የኢሃፓ ሊቀመንበር ብሎ ሹሞ ጉባኤ እንኳን ሳይጠራ ዘመቻውን ቀጥሏል። ሕዝባችን ግን የሚያውቀውና የማይረሳው ኢሃፓ ማንና እነማን እንደነበሩና እንደሆኑ ነው። ከዚህ በላይ ደግሞ ኢሃፓ አቋሙ ምን እንደነበረና ምን እንደሆነም ያውቃል። በተጨማሪም ማንም የኢሃፓን ውሃ የጠጣ የወያኔን ጉዲፈቻ ኮሎኔል ጠቅላይ ሚኒስትር ብሎ እንደማይዋረድም በግልጽ ይረዳል። ኢሃፓ ለሽግግር መንግስት እንጂ ለቄሮዎችና ለካታርጌኛዎች እጅ አይሰጥም። ከዚህ ቀደም የታሪክ ላጲሶች የወያኔን የመቀሌ ቅጥረኞችና ግፍን ሸፋኞች ጠባቦች በዘመቻ ሲሰማሩ ችላ ያላቸው በዋናው ጠላት ላይ ማተኮር ይገባል በሚል ሁሉንም አፍ የሚያስይዝን ኪሳራ ገበናቸውን የሚያጋልጥ ሐቅን መሰረት ያደረገ መረጃ አጥቶ አይደለም። የባዕድ ቅጥረኛ ሆነው ባሽተው ዛሬም ዘረኞቹን እንቃወማለን ቢሉም አንጃውን አዳናቂና ድርጅቱን ጎጂ የሆኑትንም ዝም ያልናቸው ባለው ሁኔታ ዝምታ ይመረጣል በሚል እንጂ በሕዝብ ትግል አሁንም ሊነግዱና እዩኝ እዩኝ ሊሉ መነሳታቸውንም ስተንም አይደለም። ኢሃፓ አንድና አንድ ብቻ ነው። የአንጃውን መሪዎች የኢሃፓ መሪዎች ብለው የሚያናፍሱ ሁሉ ዘረኞቹን የሚረዱ ጸረ ኢሃፓዎች ናቸው። ለወያኔና ለዘረኛ መንጋ የሚሰግድና ጫማ ሳሚ ኢሃፓ የለም። ሰማዕትን ድርጅትን የሚያራክሱ በሕዝብ ይጠየቃሉ። ሐቀኛ ኢሃፓዎች ከዘረኛ ጎን አይገኙም። ቁራ ነጭ ቢሆን አህያ ቀንድ ባወጣ እንዲሉ ነው። ጸረ ወያኔ ጸረ ዘረኛ ትግላችን ይፋፋም። አንጃና ባንዳ ተዋርዶ ይወገዳል። ድል ለኢሃፓና ለኢትዮጵያ ሕዝብ። ለአድርባዮቹ የመጥምቁ አንገት ሲቀላ ሳሎሜ እሱ፣ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ፣ ፀሐይ ስትጠፋ ጨለማው እሱ፣ ገዳይ ሲያጓራ ፎካሪው እሱ፣ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ፣ የጠቋሚ ጣት ባለቤት እሱ፣ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ፣ ወኔ ከዳው እሪ ባለበት ያውጫው እሱ። አሁን በቅርቡ ድሮ እኔ ጠይቀው የነበረው የዴሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን። ነጥ ባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ፣ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባልዋለበት በሚከረፋው በግሞች አምባ ቤቱን የሰራው ሁልጊዜም እሱ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ብዬ የምጠራው ሰው አገኘኋል። አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ፣ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ። ቅዠት እንትኖቹ እንዲያገግቡ ሁላችንም ተረባርበን የፖለቲካ ተቃዋሚዎች ወይንም ተወዳዳሪ የምንባል ሁሉ እያገዝን አሁን የተጀመረውን የለውጥ ጎዳና አብረን መስራት አለብን። ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥቅጥቅ ካለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኜ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ብዬ የምጠራው ሰው አገኘኋል። በኮሽታ ባነን ለኩታራ ሰገን ድንቅም ትግል እግዚአብሔር አፈረብን በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ
ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምቢኝን ረስተን ለምቢኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ መዓት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ትክክለኛ ስሜ በላይነህ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። የዲሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን። ለመጀመሪያ ጊዜ ጠቅላይ ሚኒስትር ብዬ የምጠራው ሰው አገኘሁ አልኩ። እናም በዚህ መራር ትግል የሚያቅማማም ይወላወል ወገቧ ጉልቢል መጠንበት ብደለዝ ቢቀያየር አድሮ ደቁልቁል ቢዘግት እንዳርጩሜ ጎመጥ ለመጥ ወዲያውል ምጥ ወዲያውል መጥ ወለም ዘለም ዘመም ዘመም አዲስ ለክስት አዲስ ህመም ሽሽት ሩጫ ለመመጥ የኋሊት ጉዞ ኋሊት ከጠላት ጉብት መሸሸግ አድንጋሻ መመከት በቡካታ ውል መፈርጠጥ አወር ለውር አብሮ እንዲሉ ቡከን ለቡከን ነው ቀሉ እንደ ውሻ እንደ ለክስክስ ቀርሻቱ መልሶ ቢልስ ወደ ትፋቱ ቢመለስ ከገጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረፈተ ሆዱ እንደ ቀልቀሎ ዝንጠል አፉም እንደ ሸነቆሩት በርሜል ካፈሰሰ ሚስጥር ላይችል የጥንት ወዳጁን መዘርዘር ካሳበቀ ለፋሽስት የልቡን ከዘረገፈ በአደባባይ ከለፈለፈ ሴራ ካውጠመጠነ ሸር ካጠመጠነ አላት ያለች ጣት ከሆነ አይወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ሊሰ ይኖራል ባንዳነው እንዲያማ ለካፊያው ካንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከቀዳውማ እናት ወል ሊገባ ኖሯል ገና የዋናው ለትማ አይወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ጢሻ ቁም ስቅሎ ማሳየት እንጂ ባላባደሩ መዶሻ በአርሶ አደሩ ማጭድ ሌላ የምን ማርከሻ ጥይት ነው እርሱን መውቀሻ የኋልዮሽ እንደ ግመል ሽድ ከወንዝ ወዲያ ልቡ ካሻማ ታዲያ ምን ልሳ ይኖረዋል ድሮስ ባንዳ አይደል እንዲያማ ትክክለኛ ስሜ በላይነህ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ለመጀመሪያ ጊዜ ጠቅላይ ሚኒስትር ብዬ የምጠራው ሰው አገኘሁ አልኩ። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ግለሰብ ቀደምም የኢህአፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢህአፓ ነኝ፣ መስራች ነኝ፣ ጠቅላይ ሚኒስትሬን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢህአፓን መስርቷል? እስቲ እናዳምጠው ያለውን። ትክክለኛ ስሜ በላይነህ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢህአፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ።
ለመጀመሪያ ጊዜ ጠቅላይ ሚኒስትር ብዬ የምጠራው ሰው አገኘሁ አልኩ። እስቲ እናዳምጠው ቀደም ብሎ ያመነውን። ከመስራች ኢህአፓ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ ቢሆንም በምስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረ የምሳተፈው። ከ1972 በኢትዮጵያ አቆጣጠር ጀምሮ ኢህአፓ አመራር ውስጥ ገብቼ መጀመሪያ በኮኦፕቴሽን ከዛም ደግሞ በተለያዩ ጉባኤዎች 3 ጊዜ ተመርጬ ቀጥያለሁ። የሽማግሌ ቀጣፊ ነው። ሕዋሳችን በድኖ ትንፋሳችን እስኪገታ ሕያው አካል ምስጥ በልቶት እስኪዋጥ በዝምታ ልሳን ሸረሪት አድርቶበት ሕያውነቱ እስኪያከትም ትንታግ እሳት እስኪስለመለም ነበልባሉ እስኪጨልም እንጮኻለን እውነት ትውጣ ፍትህ ታብብ እንላለን። መንጋጋ መንጋ ጨላችን በቦክስ በሰደፍ ቢወልቅ በትንታግ የጥይት አረር የራስ ጥላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በሰላ ሳንጃ ለምለም ስጋችን ቢጨቀጨቅ እንጮኻለን ለእውነት ለሐቅ እንሞታለን። እንጮኻለን ኤሎይ እንላለን። ደም ስራችን ተበቶ ደማችን እንደ ውሃ ቢቀዳም ሰብአዊ ክብራችን ተገፎ በቁም ስቃይ ብንቃትትም ምድረ ሲኦል ታጉረን መቀመቅ ብንወርድም እንጮኻለን አንደክምም ከቶውንም አንታክትም። የሰው ልጆች ስቃይ እሪታ ረሃብ ርዛት ዋይታ እንደ ውዳቂ በየአስፋልቱ መደፋቱ መሰጣቱ እስኪያበቃ ሰቆቃው ምሬት ሰቀቀን ዋይታው እስኪያበቃ መረገጡ በባርነት መገሽለጡ በሸፍጣፎት መሸጎጡ እንጮኻለን እንላለን። እውነት ፍትህ እኩልነት ሰብአዊነት ነፃዊነት ያብል ይውጣ እንላለን። እንጮኻለን